ላሉ ወደ ፍጻሜ ይደርሳል የሚል እምነት የያዙ በርካቶች ነበሩ፣ ግን ያ አልሆነም። ለዚህ ማረጋገጫ ደግሞ በኮሜንት መስጫው ላይ በዩቲዩብ ላይ አድማጮቻችን ማረጋገጫ የሰጧቸው ሐሳቦች እንዳሉ እረዳለሁ። በጣም በርካታ አድማጮቻችን ሐሳብ አስተያየቶቻቸውን ልካችሁልናል፣ ከልብ እናመሰግናለን። ፀሐይ ድንቁ እቴጌ ጣይቱ ፀሐይ ድንቁ ፀሐዬ የሆነ ነገርማ አድርገውባቸዋል፣ ትናንት ፈረንሳዮች ሜዳ ላይ የሉም እኮ ብላለች። ትክክለኛ አስተያየት ነው። ትዝታ በቀለ ትዙ ፈረንሳይ ግን ትናንት ምን ነካት የሚል አስተያየቷን ልካለች። ይሄ የብዙዎቹ ጥያቄ ነው። በእርግጠኛነት ፈረንሳይ ምን ነካት የሚያስለው ጥያቄ ማንም የጠበቀው አልነበረም። የፈረንሳይ ብሔራዊ ቡድን በዚህ ደረጃ ለስፔን እጁን ይሰጣል ብሎ ያሰበ ማንም አልነበረም። በዝርዝር እንመለከታቸዋለን። እሺ፣ ሰላም ሲዲዎች፣ ኪያነኝ ከሰሚት ዛሬ እንግሊዝ 4-0 ታሸንፋለች፣ ዋንጫውንም ታነሳለች የሚል ግምት ነው። 4-0 እንኳን ትንሽ በዛ ውጤቱ፣ ግን ዋንጫውን ታነሳለች የሚለው ሐሳብ እኔም ቅድመ ግምቴ የሚያሳየው የዘንድሮ የዓለም ዋንጫ አሸናፊ እንግሊዝ ናት የሚለው ነው የኔ ቅድመ ግምት። ብዙ ጊዜ አይታችሁ ከሆነ አጀማመራቸው ላይ በጨዋታም ሆነ በውጤት ረገድ ያልታጀቡ ሀገራቶች ወይም የመጀመሪያ ጨዋታቸው ላይ ተጽዕኖ ያለባቸው ሀገራቶች ዋንጫ ሲወስዱ ይስተዋላል። ለዚህ ማረጋገጫ አሁን የስፔንን ጉዞ ማየት ይቻላል። ስፔን ከኬፕ ቨርዴ ጋር ስትጫወት በምድቧ የመጀመሪያ ጨዋታ 0-0 ስትለያይ ማንም ሰው ስፔንን ለዋንጫ የጠበቃት አልነበረም እና ለዚህ ማረጋገጫ እሱ ነው። የእንግሊዝ ብሔራዊ ቡድን በተመሳሳይ ያሸንፋል፣ ግን የጨዋታ መንገዱ ብዙዎቹ ስላልጣማቸው ረረረ ፈረንሳይ ነው ዘንድሮ ዋንጫውን የምትወስደው የሚሉ በርካታ አስተያየቶች ነበሩ፣ ግን ያ አልሆነም። ፈረንሳይ ጉዟ ትናንት ምሽት ተገቷል እና የአድማጮች አስተያየትም የሚያሳየው ነገር ይህንኑ ለመጠቆም ነው። የተወሰኑ የአድማጮችን አስተያየት ለመግለጽ የፈለግኩትና ብዙዎቹ በትናንቱ የፈረንሳይ ብሔራዊ ቡድን ስንብት፣ በትናንቱ የፈረንሳይ ብሔራዊ ቡድን ሽንፈት ያልጠበቁት ነገር ነው የተመዘገበው። ማንም ይህንን አልጠበቀም እና ያው እኔ በግሌ የፈረንሳይ ብሔራዊ ቡድን ደስ ይለኛል እውነት ለመናገር፣ ግን ፈረንሳይ ዋንጫ ይደርሳሉ ብለው ከሚያስቡ ሰዎች መካከል በግል ምልከታዬ እንደዛ ነበር ያሰብኩት እስከ ትናንቱ ጨዋታ ድረስ። ትናንት ግን የስፔን ብሔራዊ ቡድን ሙሉ በሙሉ ነው ሐሳብ የሚያስቀይር ድርጊት ማከናወን የቻለውና የፍሬንች ቲም እንግዲህ የፈረንሳይ ብሔራዊ ቡድን ተሰናብቷል። ባይ ባይ ፍሬንች ብለናል። ኤሊሚኔትድ ፈረንሳይ ተሰናብታለች። የሌሎቻችሁን አስተያየት በጣም በርካታ ከመሆኑ ጋር ተያይዞና ተመሳሳይ አስተያየቶች ስለሆኑ ለአስተያየቶቻችሁ ከልብ እያመሰገንን፣ ግን ደግሞ ወደ ዝርዝር ጉዳዮቹ ብንገባ የተሻለ ይመስለኛል ብዬ አስባለሁ። ለየት ያሉ ሐሳቦች ካሏችሁ ማለት የምትፈልጉት ነገር ካለ ሜዳውም ያው ፈረሱም ያው በአስተያየት መስጫው ላይ የፈለጋችሁትን ሐሳብ ልትልኩልን ትችላላችሁ። በዩቲዩብ የኮሜንት መስጫው ላይ ሲዲ ስፖርት በአማርኛም በእንግሊዝኛም፣ በፌስቡክ እንዲሁም ደግሞ በተለያዩ ማህበራዊ ድረገጽ አማራጮች ላይ ያለን። አዲስ አበባና አካባቢዋ ካላችሁ ደግሞ በትርታ ኤፍኤም 97.6 ላይ ታደምጡናላችሁ። በጣም ጥሩ። ወደ ትናንቱ አጠቃላይ ጉዳዮች እንምጣ። የፈረንሳይና የስፔን ብሔራዊ ቡድኖች ጨዋታ ከመጀመሩ በፊት ትናንት ማንም ሰው እግር ኳስ የሚመለከትም ይሁን ለዓለም ዋንጫ ብቻ እየጠበቅ ኳስ የሚያይ ሰውም ይሁን ወይም በተወሰነ መልኩ ይህንን የዓለም ዋንጫ መከታተል የቻለ ሰው ካለ ማን ያሸንፋል ብላችሁ ብትጠይቁት በሙሉ አፉ የፈረንሳይ ብሔራዊ ቡድን ስፔንን በደንብ አሸንፎ ለዋንጫ ይደርሳል የሚል ቅድመ ግምቱን የመስጠት ፐርሰንቴጅ ወይም እድሉ ሰፊ ነበር። ይህንን በእርግጠኛነት መናገር ይቻላል። ከትናንቱ ጨዋታ በፊት አንድ ሰው ቢጠየቅ አረረ እንዴ ፈረንሳይ በጣም ከባድ ቡድን ነው ብሎ ነው የሚጀምረው። በአብዛኛው ሰው ፈረንሳይን ለፍጻሜ ታልፋለች ብሎ ግምት ያሳደረ የስፖርት ቤተሰብ በርካታ ነበር። ራሳቸው ፈረንሳዮችም ጭምር እርግጠኛ ሆነው ለፍጻሜ ማለፍ ብቻ ሳይሆን ዘንድሮ ዋንጫውን ከ2018 በኋላ ወደ ካዝናቸው እንደሚያስገቡ በ2022 በኳታሩ የዓለም ዋንጫ በፍጻሜ ደርሰው በአርጀንቲና የተሸነፉበትና ዋንጫ ያጡበትን ክስተት ዘንድሮ ደጋፊዎቻቸውንና ፈረንሳውያንን ለማስደሰት የገመቱበት እድል ሰፊ ነበር።
ነገር ግን ጨዋታው ላይ የታየው ክስተት ፍጹም ተቃራኒ ሆኖ ነው ትናንት የተመለከትነው። የስፔን ብሔራዊ ቡድን ትናንት ማሸነፉ ብቻ ሳይሆን በቃ ውጤቱ ዲዘርቭ ያደርጋል። ማንም ሰው ትናንት ፈረንሳይ ምን ነካት ከማለት ውጭ ምንም አይነት ምክንያት ማቅረብ አይችልም። ማንም ሰው ስፔን በኳስ ብልጫ ወደ ጎል ቶሎ ቶሎ በመድረስ የአማካኝ ክፍሉን በሚገባ በመቆጣጠር ትራንዚሽናቸው ሁለቱ ፉል ባኮች ፔድሮ ፖሮና ማርክ ኩኩሬያ የሉካዲኝንና የኩንዴን እንቅስቃሴ ከመገደብ ባለፈ በተቃራኒ ሜዳ ላይ ገብተው የሚያደርጓቸው አስደናቂ የማጥቃት እገዛ ከመሃል ሜዳው የነ ዳኒ ኦልሞና የነ ሮድሪ ፈረንሳይን ኮላፕስ ነው ያደረጉት። ከጥቅም ውጭ ነው ያደረጉት። የፈረንሳይን አማካኝ ክፍል ማደንዘዣ መርፌ ነው የወጉት። ወጊዎቹ ደግሞ በዋናነት በሮድሪና በዳኒ ኦልሞ የሚመራው አማካኝ ክፍል ከጥቅም ውጭ እንዲሆን ያደረገው አድሪያን ራቢዮ የምናውቀው ተጫዋች ሆኖ ያልተመለከትንበት ቹዋሚኒ የት ይግባ የት ይውጣ አልፎ አልፎ ከመታየት ውጭ ምንም አማራጭ አልነበረበት የነ ኪሊያን ምባፔ እንቅስቃሴ እንዲገደብ የተደረገበት ብራድሊ ባርኮላ እንዴት የመጀመሪያ ተመራጭ ሆኖ ተብሎ ዲዲየር ዴሾ እንዲተቹ ያስደረገበት ሂደት ማይክል ኦሊሴ የምናውቀው ኦሊሴ ትናንት ጭራሽ ኦሊሴንማ በኋላ ኪሳቸው ነው የከተቱት። ኦሊሴን ሉካዲኝ እርግጠኛ ነኝ ትናንት አሁን ሉካዲኝን የተመለከተ ሰው እንኳን ለፈረንሳይ ብሔራዊ ቡድን ለሰፈር ጨዋታ እንኳን የሚመጥን ተጫዋች አይደለም ብሎ ነው አፉን ሞልቶ መናገር የሚችለው። መጫወቻ እኮ ነው ያደረጉት የውሃ መንገድ ሉካዲኝ መጫወቻ። ላሚን ያማልን መቆጣጠር ነው ያቃተው። ላሚን ያማል እንዴት አድርጎ የያዘው ዲዲየር ዴሾ ትናንት ከመጀመሪያው ጀምሮ ብዙ ነገሮቻቸው የተበላሹባቸው ከቋሚ አሰላለፍ ጀምሮ ነው። ዴዝሪ ዱዌን አስቀምጠው ብራድሊ ባርኮላን የመጀመሪያ ተመራጭ ያደረጉበትን ሂደት ነው ያሳዩን። በምክንያት እንዴት በባለፈው ጨዋታ ጥሩ እንቅስቃሴ ሲያደርግ የነበረው ማኑ ኮኔን አስቀምጠውታል። ትናንት በነበረው የጨዋታ መርሃ ግብር ላይ በጨዋታ እንቅስቃሴ ላይ እንደውም ፈረንሳይ ብሔራዊ ቡድን እድለኛ ሆኑ እንጂ ኦሊሴ ሮድሪ ላይ የሰራው ጥፋት በቀጥታ ቀይ ካርድ ከሜዳ የሚያስወጣው እንቅስቃሴ ነበር። ልብ በሉ። አንዳንዶች አሁን ዳኛ ሲሉ ሰምቻለሁ። በጣም ነው የሚያሳፍረው። ትናንት ምንም ምክንያት መስጠት የማይቻልበት ጨዋታ ነው። በቃ ፈረንሳይ እንዲህ በደንብ አድርገው ነው የገረፏቸው። በደንብ አድርገው ስፔኖች ፍጹም የኳስ ቁጥጥር ብልጫ ቦል ፖሴሽን። እኔ የስፔን ብሔራዊ ቡድን ከኳስ ጥበብ ውጭ ፊዚካሊ ስትሮንግ ብዬ ወይም ጠንካራ ነው በፊዚካል ፊትነሱ ጠንካራ ነው ብዬ አላምንበትም ነበር። ትናንት ግን ሁሉን ያሟላ ብሔራዊ ቡድን ነው። በተክለ ሰውነት በሉት በእንቅስቃሴ በሉት በምንም ደረጃ ምንም እኮ ሊገናኙ አልቻሉም እኮ። ምንም እኮ የማይመጣጠን ብሔራዊ ቡድን ነው እኮ። እነ ኡስማን ዴምቤሌ የት ይደበቁ? ኳስ ማን ያደራጅ? ከመሃል ሜዳ አላጥቂ ማኒስት የሉም። ኦሊሴ ጭራሽ በቀይ መውጣት የነበረበት ተጫዋች። እንደውም ዳኛ የምትሉ እንደውም ኦሊሴን እኮ ዳኛው ቀይ አላሳየውም እንጂ ጎደሎ ተጫዋች እኮ መጨረስ ነበረበት ፈረንሳይ ብሔራዊ ቡድን። ኦፍ ኮርስ ለላሚን ያማል በሁለተኛው አጋማሽ የሚሰጡ ቢጫ ካርዶችንም ዳኛው ዘሏቸዋል። እሱ የማይካድ ሐቅ ነው። ለላሚን ያማል ቢጫ ካርድ መሰጠት ነበረበት። ኪሊያን ምባፔ ላይ ለምሳሌ የሰራው ጥፋት ወደፊት ሲሄድ ከኋላ መጥቶ የጠለፈው ቢጫ ነው የሚያሰጠው። የኦሊሴ ግን ቀይ ካርድ ነው። አንደኛ እግሩ ተነስቷል። የቀይ ካርድን ሕግ የሚያሟላ ማለት ነው። ከዛ ውጭ የስፔን ብሔራዊ ቡድን ፔናልቲ ያገኘበት እንቅስቃሴ የላሚን ያማልን ብልጠት የሚያሳይ ነው። ሉካዲን ኳሱን ብቻ ሲመለከት ቀድሞት ኳሷ ላይ ንክኪ ፈጥሮ ሳጥን ውስጥ መሆኑ ስለገባው ማለት ነው። ሳጥን ውስጥ ከዛ በኋላ ይመጣል ብሎ አልጠበቀም። ዞር ብሎ እንኳን አላየውም። በካልጆ ነው ያነጠረው።
በካልቾ ያገኘው እዚህ ጭኑ አካባቢ በጎን ጭኑ አካባቢ እጅ ላይ ላሚን ያማል እጅ ላይ አርፏል። ኦፍ ኮርስ አዎ፣ ግን ናቹራል ፖዚሽን ነው በኔ እይታ፣ በኔ ያረዳድ ማለት ነው። ሌሎች የሚሰጡት የራሳቸው አስተያየት ሊኖር ይችላል። ናቹራል ፖዚሽን ነው። እጁ ቢነሳ የሚያገኘው ሰውነቱን ነው። እጁ ከሰውነቱ ጋር የተጣበቀ ነው። ይዞት ሄደው አንድ ላይ ማለት ነው። ከነጁ ይዞት ሄደው ማለት ነው። እጁን አልነቀለም፣ አላነሳም። በእጁ ገፍቶ አይደለም ይዞት ሄደው፣ እጁ ከሰውነቱ ጋር ነው። ይሄ ደግሞ ናቹራል ፖዚሽን ነው። የእጁ አቀማመጥ ናቹራል ፖዚሽን ነው። የተፈጥሮ ቦታውን ነው የያዘው። እጁን ቢያመልጠው እንኳን ሰውነቱን ያገኘዋል። አልለቀቀም ከሰውነቱ ጋር። ስለዚህ ፔናልቲው ትክክለኛ ፔናልቲ ነው። ትክክለኛ ፔናልቲ ነው። የላሚን ያማልን ብልጠት የሚያሳይ ጨዋታ ነው። ዲጀር ዴሾ ሉካ ዲኝን ያን ያህል ደቂቃ የታገሱበት መንገድ ምን እንደሆነ ሊገባኝ አልቻለም። ቲዮ ሄርናንዴስ ከገባ በኋላ እንቅስቃሴውን ለተመለከተ ሰው ለዚህ ማስረጃ ነው። ይባስ ብሎ በዚህ ጨዋታ በእንቅርት ላይ ጆሮ ደግፍ ውጤት እየተመሩ ነው። ስፔንማ እውነት ለመናገር ሰሞኑን ቀንቷቸዋል። ተከታታይ ጨዋታ ቀንቷቸዋል። በፖርቹጋሉ ጨዋታ ኑኖ ሜንዴስ፣ በቤልጂየሙ ጨዋታ ቲቦ ኮርቷ፣ በትናንቱ ጨዋታ ደግሞ ዊሊያም ሳሊባ ወሳኝ የተባሉ የየብሔራዊ ቡድኑ የጀርባ አጥንት ናቸው ተብለው የሚታመኑ ምርጥ ተጫዋቾች ንቅል እያሉ ወጡላቸው። ትናንትም ሳሊባ ተጎድቶ ወጣ። ጀርባዬ ከዳኝ ነው ያለው። ጀርባዬ ተንቀጠቀጠ፣ ከዳኝ፣ ምን ላርገው? በጣም ነው የሚያሳዝነው ዊሊያም ሳሊባ እውነት ለመናገር ማለት ነው። በአርሰናል ቤት የሰጠውን ግልጋሎት ሁላችሁም ታስታውሱታላችሁ። አሁንም እንደገና ለብሔራዊ ቡድኑ እየሰጠ ያለውና ግልጋሎት ተመልከቱት። ዊሊያም ሳሊባ ማይ ባክ ኢዝ ጎን ያለው ማይ ባክ ኢዝ ጎን ምንድነው የሆንከው ተብሎ ሲጠየቅ ማይ ባክ ኢዝ ጎን፣ ጀርባዬ አልቻልኩም፣ ጀርባዬ ሰውነቴ መሸከም አቃተው፣ ለዛ ነው የተቀመጥኩት አለ ዊሊያም ሳሊባ። በተደጋጋሚ በእኛ ፕሮግራም ስንገልጽ ነበር። እንደውም ሶፊ ሁሌ ይገልጸዋል። ዊሊያም ሳሊባ፣ ዴክላን ራይስ፣ ከማንመለከታቸው ተጫዋች ቡካዮ ሳካ፣ ሶስቱን በእንግሊዝ ፕሪሚየር ሊግ የመጀመሪያዎቹ 1 እና 2 ወራት ከማናያቸው ተጫዋቾች መካከል ይጠቀሳሉ እያለ ሶፊ ይጠቅሰው ነበር ሁሌ። ስለ ዊሊያም ሳሊባም ሲነሳ ከዓለም ዋንጫው በኋላ ሰርጀሪ እንደሚሰራ ቀዶ ጥገና እንደሚደረግለት ሁሉ የተገለጸበትን ሂደት አይተናል። የስፔን ብሔራዊ ቡድን 37 ጨዋታ ያለመሸነፍ ግስጋሴ በመጓዝ ከጣሊያን ብሔራዊ ቡድን ጋር እኩል በመሆን በኢንተርናሽናል ፉትቦል ማለት ነው በብሔራዊ ቡድን ጨዋታ የስፔን ብሔራዊ ቡድን የጣሊያንን ክብረ ወሰን ተጋርቷል። ትናንትም አልተሸነፈም። በዚህ ዓለም ዋንጫ የገባበት አንድ ጎል ብቻ ነው። ቤልጂየም ያስቆጠረችበት አንድ ጎል ብቻ፣ ሌላ ጎል አልገባበትም። እነዚህ ሁለት ቡድኖች ትናንት እውነት ለመናገር አልተመጣጠኑ። ስፔን በልጧል። እንደውም ኡናይ ሲሞን በነገራችን ላይ በዚህ ዓለም ዋንጫ 6ኛ ክሊንሺት ነው። በ6 ጨዋታዎች ጎል አልተቆጠረበትም ኡናይ ሲሞን። የስፔን ብሔራዊ ቡድንም እንደ ቡድን በ6 ጨዋታዎች ጎል አልተቆጠረበትም። ይሄም ሌላ ሪከርድ ነው በዓለም ዋንጫ ታሪክ። በአንድ ሲንግል የዓለም ዋንጫ 6 ክሊንሺት ይዞ መውጣት ሌላ ክብረ ወሰን ነው። አብዛኞቹ ተጫዋቾች በስፔን ብሔራዊ ቡድን በኩል የ65 ዓመቱ ዴላ ፎንቴ አንደር 19 አንደር 21 ወይም ከ19 ዓመት በታች ከ21 ዓመት በታች ያሰለጥኑ ስለነበር እነ ዳኒ ኦልሞ እነ ሚኬሎ ያርዛባል እና ሌሎችም ተጫዋቾች በዴላ ፎንቴ ስር አንደር 19 እና አንደር 21 ላይ ተሰልፈው እንቅስቃሴ ያደርጉ ስለነበር ከሳቸው ጋር አብረው ተያይዘው መምጣታቸው ትልቅ አስተዋጽኦ፣ ትልቅ እገዛ አድርጎላቸዋል። ላሚን ያማል ደግሞ በጣም በሚገርማችሁ ሁኔታ በስፔን ብሔራዊ ቡድን ያማል 18 ዓመቱ ነው። በቀጣዩ ሳምንት ሰኞ ዋንጫውን ከወሰዱ 19 ዓመት ልደቱን የሚያከብረው በዋንጫ ይሆናል ማለት ነው። ሰኞ ነው 19 ዓመቱ ልደቱ ላሚን ያማል። እሁድ የዋንጫው ጨዋታ ይደረጋል። ሰኞ 19ኛ ዓመቱን ይይዛል ላሚን ያማል እና ይሄ ተጫዋች ለስፔን ብሔራዊ ቡድን በተጫወተባቸው ጨዋታዎች እሱ ባለበት ጨዋታ ሲንግል ጌም አንድ ጨዋታ ስፔን ተሸንፋ አታውቅም። አንድ ጨዋታ እንኳን ተሸንፋ አታውቅም ስፔን እና ላሚን ያማል ከስፔን ብሔራዊ ቡድን ጋር
12 ጨዋታዎችን በዓለም ዋንጫና በአውሮፓ ዋንጫ መርሃ ግብሮች ተጫውቷል። እሱ ባለበት ጨዋታ ግን አንድም ጨዋታ አልተሸነፈችም ስፔን። 100% ስኬት 100% ድል ነው ማስመዝገብ የቻለው። ቅድም እንዳልኳቸው የስፔን ብሔራዊ ቡድን 6 ክሊንሺት በዓለም ዋንጫ በማስመዝገብ የመጀመሪያውና ብቸኛው ክብረ ወሰን የያዘ ብሔራዊ ቡድን ሆኗል በዘንድሮ የዓለም ዋንጫ ማለት ነው። 6 ክሊንሺት በ6 ጨዋታ ጎል አልተቆጠረበት። ተከላካይ ክፍል ስጋት የነበረባቸው ለምሳሌ አሜሪክ ላፖርት በስፔናውያን ዘንድ ከትናንቱ ጨዋታ በፊት ከኩባርሲ ጋር ያላቸው ጥምረት በርካታ ስፔናውያን ተፈትኗል ብለው አያስቡም፣ አይገምቱም። ስፔናውያንም ሌሎች እግር ኳስ ደጋፊዎች ምክንያቱም ትክክለኛው ፈተና የስፔን ተከላካይ ክፍል በፈረንሳይ ነው ብለው ያስቡ ነበር። አቆማቸው እኮ ጎል እኮ ማስቆጠር አልቻሉም ፈረንሳዮች። ኪሊያን ምባፔ ያለበት፣ ኡስማን ዴምቤሌ፣ ኡስማን ባሎንዶር ያለበት፣ ኦሊሴ ያለበት፣ ዱዌ ያለበት፣ ባርኮላ ያለበት አቆሙት። ትናንት ቀጥ አድርገው ነው ያቆሙት። አሜሪክ ላፖርትና ኩባርሲ መሃል ላይ ፔድሮ ፖሮና ኮኮሬያ በተቃራኒም ጎል ክልል እየሄዱ ጎል እስከ ማስቆጠር ነው የደረሰው ፔድሮ ፖሮ። ሁለተኛው ጎል የፔድሮ ፖሮ ነው። የመጀመሪያው ጎል ኦየርዛባል ነው ያስቆጠረው ላሚን ያማል ላይ የተሰራውን ጥፋት ማለት ነው። እና ትናንት ስፔን ዲዘርቭ ያደርጋል ምርጥ እንቅስቃሴ። ፈረንሳይ ምን ነካት ከማለት ውጭ ለስፔን ብሔራዊ ቡድን እያንዳንዳችን ዲዘርቭ የሚያደርግ ብሔራዊ ቡድን ስለሆነ ፈረንሳይን የሚያክል ቡድን አሳምኖ ውጤት ይዞ መውጣቱ የሚያስገርምና ያልተጠበቀ ሆኖ የተመለከትነው የጨዋታ መርሃ ግብር ሆኗል ማለት ነውና የስፔን ብሔራዊ ቡድን ይገባዋል። ቀጣይ ተጋጣሚው ማን ነው? አብረን የምናየው ነው። አሁን ስፔንን ብዙዎቹ መፍራት ይጀምራሉ ብዬ አስባለሁ። እንግሊዝና አርጀንቲና ራሱ ስለ ስፔን ብሔራዊ ቡድን የዛሬውን ጨዋታ ካለፉ እንኳን ስለ ስፔን ብሔራዊ ቡድን እንቅስቃሴ ቤንች ማርክ የሚያደርጉት ትናንት ከፈረንሳይ ጋር የነበረውን ጨዋታ እንደሚሆን አስባለሁ። ሶፊ እንዴት ዋልክ? እንዴት አረፈድክ ብያለሁ። የትናንቱን ጨዋታ እየዳሰስ ነው ጨምርበት። ግርሜ ያመሰግናለሁ። ይቅርታ ትንሽ ዘግየት ብያለሁ። አድማጮቻችን ይቅርታ ጠይቃለሁ። በጣም ቆንጆ አድርገህ ግርምሾ እያነሳሳው ነበር። በጣም ደስ የሚል ነገሮችን ያነሳቸው ከዚህ ጨዋታ ጋር ተያይዞ ያው መሰረታዊ ነጥብ የአሰልጣኞቹ ልዩነት የተመለከትንበት ነው። በትልቁ ዲላ ፎንቴ በዚህ ዓለም ዋንጫ ምን ያህል አስደናቂ አሰልጣኝ መሆናቸውን የተመለከትንበት ሂደት ነው። በተቃራኒው ደግሞ የፈረንሳይ ብሔራዊ ቡድን አሰልጣኝ ዲዲየር ዴሾ እንግዲህ በጨዋታ ሂደት ውስጥ በሚመጡ ክፍተቶች፣ በጨዋታ ሂደት ውስጥ በሚከሰቱ ሁኔታዎች፣ በጨዋታ ጫና መሰል ነገሮች የሚከሰቱ ነገሮች እንዳሉ ሆነው ተራው ተመልካች የሚታየውን ነገር መመልከት ያልቻሉበት ሂደት ነበር። ሉካስ ዲኝን በዛ ደረጃ ያን ሁሉ ደቂቃ መታገሳቸው እና ቲዮ ሄርናንዴዝ ከመጣ በኋላ ወይም ተቀይሮ ከገባ በኋላ ያለውን ልዩነት ስንመለከት ብዙዎች እንግዲህ የአሰልጣኙን ክፍተት በደንብ አድርገን እንመለከትበታለን። ከዛ ውጭ በእኔ እምነት ትናንት ጨዋታው ላይ እያነሳን ነበረ አድሪያን ራቢዮ ሳይሆን መነካት የነበረበት ቹዋሚኒ ነበር መነካት የነበረበት በትናንትናው ጨዋታ ላይ። አድሪያን ራቢዮ እንዳለ አድርገው ማኖ ኮነን ቢያስገቡ እንደዚሁም ሉካ ዲኜ ቦታ ላይ ቲዮ ሄርናንዴዝን ቢተኩ ምናልባት ጨዋታው በተወሰነ መንገድ ሌላ መልክ ሊይዝ የሚችልበትን አማራጭ መመልከት እንችላለን እና ትናንት እንግዲህ በነበረን የምሳሳ ፕሮግራም ላይ በተደጋጋሚ ገልጸነዋል። የጨዋታው ልዩነት ሊሆን የሚችለው ሚድፊልዱ ነው። የስፔን አማካይ መስመር ተጫዋች ወደ ምባፔ፣ ዴምብሌና ኦሊሴ የሚደርሱ ኳሶችን መግታት ከቻለ ጨዋታውን ማያሸንፉበት ምክንያት የለም የሚል ሀሳቦችን በተደጋጋሚ ስናነሳ የነበረበት ሂደት ነበርና ትናንትም ያን የተመለከትነው ዲላ ፎንቴ ሰርተው የመጡበት ትልቁ ነገር አማካኛቸው ላይ ነው። አማካኛቸው ፋቢያን ሩይዝና እንደዚሁም ሌላኛው አማካይ መስመር ተጫዋች ሮድሪ፣ በተለይ ስፔሻል ሮድሪ በጣም የተለየ ነበረ። በጣም የተለየ ነበረ። የሮድሪ የተለየ መሆን ቡድኑን አንድም ውጤት ይዞ እንዲወጣ ምክንያት ከሆነበት ምክንያት የሚጠቀስ ነው። የሮድሪ ምርጥ መሆን ኦሊሴን 10 ቁጥር ቦታ ላይ እንዳይጫወት ከልክሎታል። 10 ቁጥሩን ኦሊሴ አንድ የጎል ቻንስ እንኳን አንድ የጎል ድል እንኳን እንዲፈጥር አልፈቀደለትም። በዛ ምክንያት ኦሊሴ 10 ቁጥሩን እየተወደ መስመር ሲወጣ የነበረበት ሂደት በጣም በትልቁ ጥያቄ የሚያስነሳ ነበርና በቃ ዛሬ ነው የሰሩት ስፔኖች የሰሩት ከኦሊሴ የሚወጡ ኳሶችን ነው የገቷቸው።
ሜጀር ነገር ይሄ ነው። የፈረንሳይም ዋናው የማጥቂያ መስመር ወይም ዋና መክፈቻው ቁልፉ ከዚህ በፊት ግሪዝማን ነበር ይህንን ስራ የሚሰራው በ2018 የዓለም ዋንጫ፣ በ2022 የዓለም ዋንጫ ላይ ቁልፉን የሚጫነው ቁልፉን ነክቶ ሞተሩን የሚያስነሳው የማጥቃት እንቅስቃሴውን አንቷን ግሪዝማን ነበር። በዚህኛው ዓለም ዋንጫ ደግሞ ኦሊሴ ነው ቁልፉን የሚያስነሳላቸው። ኦሊሴ ጋር ኳስ ደረሰ ወይ ለዴምብሌ ወይ ለምባፔ ወይ ለዴዝሪ ዱዌ ወይ ለባርኮላ ይደርሳል፣ ነገሩ ያበቃል። እንደዛ ነገር ነበር ያጫወት መንገዳቸው እና ትናንት ኦሊሴን ዲላፎንቴ በደንብ ሰርቶ ነው የመጡት። አንዱ የምንመለከተው ፋቢያን ሩይዝ በተለይ ፈርስት ሃፍ ላይ ከተከላካዮቹ ፊት ነው ነበር ሲጫወት የነበረው። ከዚህ በፊት በነበሩ ጨዋታዎች ወደ 8 ቁጥር ተጠግቶ ወደ አጥቂው ተጠግቶ ነበር ሲጫወት የነበረው። ይሄ ዋነኛው ስራ የነ ኦሊሴን እንቅስቃሴ ከመግታት ጋር የተያዘ ሰው ታክቲካሊ የዲላፎንቴ ያጫወት መንገድ አዋጭ ነበረ። በዛ ላይ ዲዲየር ዴሾ ከጠቀስኳቸው ተጫዋቾች በተጨማሪ ከነ ኦሬል ቹዋሚኒ ከሉካስ ዲኜ በተጨማሪ ሌላኛው ተጫዋች ደግሞ ባርኮላ ነው። ባርኮላ 100 ሚሊዮን ፓውንድ ያወጣል እውነት ለማለት ማስደፍርበት በጣም ደካማ እንቅስቃሴ ያደረገበት ሂደት ጥያቄ የሚያስነሳ ነበር። ባርኮላ ላይ በጣም ትልቅ ጥያቄ የምታነሳበትን ሂደት ትፈጥራለህ። ስፔን በነገራችን ላይ ላሚን ያማል ብቻ ሳይሆን ፋቢያን ሩይዝም በተሰለፈባቸው ጨዋታዎች በሙሉ ስፔን አልተሸነፈችም። ፋቢያን ሩይዝም ሌላ ትልቅ ክብረ ወሰን ያለው ነው። በዓለም ዋንጫ ታሪክ ከ20 ዓመት በታች ተጫዋቾችን የያዙ ወይም ከ20 ዓመት በታች የሆኑ ቲኔጀሮችን ወይም ታዳጊዎችን የያዙ ቡድኖች ለፍጻሜ ከደረሱ ዋንጫ ወስዷል። 1982 ጣሊያን ዋንጫ ስትወስድ ከ20 ዓመት በታች የሆነ አንድ ተጫዋች ነበራቸው፣ ቤርጋሚ የሚባል አንስተዋል። ብራዚል ዋንጫ ስትወስድ በተመሳሳይ ፔሌ ቲኔጀር ነበረ፣ ከ20 ዓመት በታች ነበረ። አሁንም በስፔን ብሔራዊ ቡድን ውስጥ ሁለት ቲኔጀሮች አሉ ከ20 ዓመት በታች። አንደኛው ኩባርሲ ነው፣ ሌላኛው ላሚን ያማል ነውና ቲኔጀሮቹ ነው በዓለም ዋንጫ ቲኔጀሮችን የያዙ ወይም ከ20 ዓመት በታች ቡድኑን ተጫዋች ይዘው ለፍጻሜ የደረሱ እድሜያቸው ከ20 ዓመት በታች የሆነ ተጫዋች እንደዚህ አይነት ተጫዋች ይዘው ለፍጻሜ የደረሱ ቡድኖች በታሪክ ሁሉም ዋንጫ ወስዷል። ይሄ ለስፔን እንደ ጥሩ አጋጣሚ የምንመለከተው ጉዳይ የሆነ ምናልባት ከዚህ ዓለም ዋንጫ ጋር ተያይዞ አሁን የቀሩት 4 ቡድኖች ነበሩ፣ ወደ 3 ዝቅ ብሏል። ዛሬ አርጀንቲና ከእንግሊዝ ስለሚጫወቱ ማን እንደሚያሸንፍ እርግጠኛ ስለማይኮን ማለት ነው። እና አንዳንድ ፈን ፋክቶችን ለአድማጮቻችን ልንገራችሁ። በዓለም ዋንጫ ታሪክ የሌላ ሀገር አሰልጣኝ እየመራ የሌላ ሀገር አሰልጣኝ እያሰለጠነ የዓለም ዋንጫን አንስቶ አያውቅም። ዓለም ዋንጫ ያነሱ ሀገራቶች በሙሉ በራሳቸው ዜጋ ነው። ሁሉም አሰልጣኞቻቸው የራሳቸው ዜጋ ነው። በዓለም ዋንጫ ታሪክ የሌላ ሀገር ዜግነት ያለው አሰልጣኝ ዋንጫ አንስቶ አያውቅም። ስለዚህ ቶማስ ቱከል ያንን ማድረግ የሚችሉ ከሆነ ያንን ማሳካት የሚችሉ ከሆነ የመጀመሪያው ሰው ይሆናሉ። የሌላ ሀገር ሰው ነው፣ ጀርመናዊ ናቸው ቶማስ ቱከል። ስለዚህ ያንን ማሳካት የሚችሉ ከሆነ ልዩነትን መፍጠር የሚችሉበትን አማራጭ ማግኘት ይችላሉ። ሌላው ከፈረንሳይ ጋር ተያይዞ በዓለም ዋንጫ ባላንዶርን ያነሳ ተጫዋች ባላንዶር የተሸለመ ተጫዋች ዓለም ዋንጫን አንስቶ አያውቅም። ባላንዶር በተሸለመበት ዓመት የዓለም ዋንጫ ጨዋታ ያደረገ ተጫዋች ይሄ አንዱ ከርስ እንደ እርግማን የሚቆጠር ነው። ፈረንሳይ ተረግማ ወጣለች። በሌላ ሀገር አሰልጣኝ ማሰልጠን ሌላው እንግሊዝ ነው፣ እሱም ከርስ ነው፣ እንደ እርግማን የሚቆጠር ነው። ዓለም ዋንጫ ላይ ሆኖ የማያውቅ ነገር ነው። ከሆነ እንግዲህ ያ እርግማን ይነሳል ማለት ነው። ካልሆነ ኦኬ ነገር እውነት ነው፣ የሌላ ሀገር አሰልጣኝ ዓለም ዋንጫ ማንሳት አይቻልም እንግሊዝ ከተሰናበተች ማለት ነው። እንደዚሁ አርጀንቲና ላይም የሚነሱ ነገሮች አሉ። ከአርጀንቲና ብሔራዊ ቡድን ጋር ተያይዞ የሚነሱ ፈን ፋክቶችም አሉ። በአርጀንቲና ብሔራዊ ቡድን ተጫዋቾች መካከል ያለው የዕድሜ ጣራ ወይም የዕድሜ አቨሬጅ ዕድሜ በዓለም ዋንጫው በእንደዚህ አይነት አቨሬጅ ዕድሜ ዋንጫ ተነስቶ አያውቅም። ፈን ፋክቶቹ ስፔን ይደግፋሉ። ብቸኛውን ከሚቀመጡ ነገሮች መካከል ስፔን ቲኔጀሮችን የያዘ ቡድን ሁሌም ያለ ዋንጫ ያነሳል ፍጻሜ ላይ ከደረሰ። ቲኔጀር የያዘ ቡድን እንደጠቀስኩት ብራዚል፣ በተመሳሳይ ሌላኛው ሀገር ጣሊያን 1982
2018 ክሊያን ምባፔን የያዘችው ፈረንሳይ እንዲህ አይነት ነገሮች ይነሳሉና ያው እንደዚህ አይነት ነገሮች ያው ዝም ብሎ ፈን ፋክቶች ናቸው ለመዝናኛነት የሚቀርቡ ነው እንጂ ያ ሆነ ማለት አይደለም አይሆንም ማለት አይደለም። ለምሳሌ የሌላ ሀገር አሰልጣኝ ዋንጫ ያነሳም ስለዚህ አሁንም አይሆንም ማለት አንችልም። ግን ከርስ ነው እርግማን ነው የሌላ ሀገር አሰልጣኝ አንስቶ ያቅም ያለው ዋንጫ ቲኔጀሮች ያሉበት ወይም ቲኔጀር ያለበት ቡድን ለዓለም ዋንጫ ደርሶ ተሸንፎ አያውቅም። ባላንዶር ያነሳ ቡድን ባላንዶር ያነሳ ተጫዋች ያለበት ቡድን ዓለም ዋንጫን አንስቶ አያውቅም። ባላንዶር አንስቶ በዓለም ዋንጫ የተጫወተ ተጫዋች ዓለም ዋንጫን አንስቶ አያውቅም ያለበት ቡድን ማለት ነው። ይሄ እንደ እርግማን የሚቆጠረው በዓለም ዋንጫው ሆኖ የማያውቁ ነገሮች ናቸውና ይሄ ትንሽ አነጋጋሪ ጉዳይ ነው ማለት እንችላለን። ዝሮ የትናንትናው ጨዋታ ላይ ፎጣ አስጥላ ነው ስፔን በቦክስ ስፖርት ቢታይ ፎጣ አስጥላ ስፔን ፈረንሳይን ቀጥቅጣታለች። ፎጣ አስጥላ በጣም አስገራሚ ብቃት ነው። ስፔኖች ያልተጠበቀ ያልተገመተ እንቅስቃሴ ነው ሲያሳዩ የተመለከትነው በትናንትናው ጨዋታ ላይ እጅግ የተለየ አንዳንዴ በእግር ኳስ ለሆነ ቡድን ትልቅ ግምት ሲሰጠው ለሆነ ቡድን ትልቅ ሐሳቦች ወይም ያሸንፋል የሚለው ግምት ሲበዛ እንደ ባድ ላክ ይቆጠራል፣ እንደ መጥፎ ዕድል ይቆጠራል። አንዳንዴ እኮ በህይወት ውስጥም ሲሳካል ሰው አፍ ውስጥ እንዳያስገባ ይባላል አይደል? የሰው አፍ መጥፎ ነው ማለት ይባላል አይደል? ስኬት ውስጥ ምንድነው ይሄ? በእግር ኳሰኛ ስናየው ይሄ የሰው አፍ የሰው ምላስ ሳይሆን በእግር ኳሰኛ አንተ ምርጥ በሆንክ ቁጥር ያንተን ጠንካራ ጎኖች ቡድኖች በደንብ ይፈትሹባል። አንፕሪዲክቴብል ከሆንክ ግን ላያሸንፍ ይችላል። የማሸነፍ ዕድሉ ደካማ ነው ከተባልክ ግን በተቃራኒው ሳይኮሎጂካሊ በስነ ልቦና ረገድ የሚጠቅመው የሚጎዳው ነገር ቢኖርም ግን ከፍ ያለ ዝግጅት አድርገህ ትመጣለህ። ተጋጣሚን በከፍተኛ ሁኔታ አክብረህ ትመጣለህ። ተጠንቅቀህ ትመጣለህ። ዲዲየር ዴሾ ላይ የተመለከትነው አንዱ ስህተት ይሄ ነው። ዲዲየር ዴሾ እኔ ትናንት እያሰቡ የተጫወቱት ፈረንሳይ ማነው ስፔንን ሳይሆን አርጀንቲናን ወይ የፍጻሜ ጨዋታውን እያሰቡ የተጫወቱ ነው የሚመስለው። እንዴ የምድብ ጨዋታ ቢሆን ችግር የለውም። ሉካስ ዲኝን 70 ደቂቃ ብታገሱ 60 ደቂቃ ብታገሱ፣ ምክንያቱም ቀጣይ ጨዋታ ላይ አሸንፈ የልጁም ስነ ልቦና እንዳይጎዳ ታደርገዋል። ሲሳሳት የቆየ ተጫዋች ጨዋታው ላይ ማሊያው ብቻ የነበረን ተጫዋች 70-80 ደቂቃ ድረስ መጠበቅ ምን የሚሉት ፈሊጥ ነው? ባርኮላ እንደዛ ያን ሁሉ ኳስ ሲያበክ እንደዚህ ዲዌ እኮ ገብቶ ምን እንዳረገ ተመልክተናል። ዲላፎንቴ ምንድነው ያደረጉት? ፖድሮ ላይ በጣም ፈጣን ውሳኔ የወሰኑት ዲላፎንቴ ፖድሮ ላይ ወዲያውኑ ቀይሮ ያስወጡት። ዴዝሪ ዲዌ ጫና እየፈጠረበት እንደሆነ ሲያውቁ ማርኮስ ሎረንቴ ጉልበተኛውን ተጫዋች አይደክመውን ተጫዋች አመጣው ገደገዱበት። ዴዝሪ ዲዌን አጠፋው። ትንሽ ተነቃቅቶ የነበረው ከባርኮላ መውጣት በኋላ የማጥቃቱ እንቅስቃሴ ትንሽ ተነቃቅቶ የነበረው የፈረንሳይ ብሔራዊ ቡድን ማርኮስ ሎረንቴ ሲገባ 0 ገባ። ይሄ ነው አሰልጣኝ ማለት፣ ጨዋታ ማንበብ ማለት ይሄ ነው። እኔ ትናንት ገዜና ቹቻ አይ ቹዋሚኒ መቆየት አለበት አድሪያን ራቢዮ ልክ አይደለም እያሉ ነበር። እኔ ግን በኋላ ላይ ተነጋግረናል። ቪዲዮዎችን ምናምን አይተን በእንቅስቃሴ ጨዋታው ካለቀ በኋላ አይተን ተማምነናል። ጥሩ ያልነበረው ቹዋሚኒ ነው። ትናንት ጉዳት ላይ የነበረ ተጫዋች ነው። ከጉዳት ነው የመጣው። ያለፉትን ጨዋታዎች አልነበረም፣ አትፈርድበትም። ግን ጥሩ አልነበረም። አድሪያን ራቢዮ እኮ ቢያንስ ፕሬስ እያደረገ ሲሄድ ነበረው ተረጋጋሚ ወደ ሳጥን ለመግባት። ያንን ሁሉ እኮ ነው ያጡት እኮ ማኖ ኩኔ ከገባ በኋላ። ከዚህ በፊት በነበረው እንቅስቃሴ ማኖ ኩኔ ደርቲውን ስራ ይሰራል። የማጨናገፉን የማደራጀቱን ስራ አድሪያን ራቢዮ ወደፊት እየሄደ ያጠቃል። ትናንት በነበረው ግን ልክ ማኖ ኩኔ ከገባ በኋላ ቹዋሚኒና ማኖ ኩኔ የአንድ ተጫዋች ሚና ነው ሁለቱ ሲወጡ የነበሩት። አንድ ተጫዋች የሚወጣው ሁለቱም አጨናጋፊዎች ናቸው። ሁለቱም ፕሮአክቲቭ አይደሉም፣ ወደፊት ተጠግቶ የሚጫወቱ አይደሉም። ስለዚህ እነዚህ ነገሮች ዋጋ አስከፍለዋልና እግር ኳስ አይገመቴ፣ እግር ኳስን መገመት እጅግ የማይሆን የማይገመት ነገር እንደሆነ ያስመለከተን የዓለም ዋንጫ ጨዋታ ነው ብዬ ነው የማምነው። አሁን ወደ ቀጣይ እንግዲህ ወደ እንግሊዝና አርጀንቲና ጨዋታ ስንገባ ብዙ የምናነሳቸው ነገሮች ይኖራሉና ይሄኛው አርጀንቲናና እንግሊዝ እውነት ለመናገር ከሌን የሚያሸንፈው የሚለውን ለመገመት ትንሽ ከፈረንሳይና ከስፔን ጨዋታ አንጻር አስቸጋሪ ነው። አሁን ስፔን ፈረንሳይ ያልፋል ነው የምትለው። እንግሊዝ ከአርጀንቲና ስትል ግን ውስጥ ራሱ ይከፈላል። የማንም ደጋፊውን የማንም እግር ኳስ በደንብ የማታቅሙን ውስጥ ይከፈላል። ብታቅም የምታመጣው ነገር የለም። ለምን አስቸጋሪ ነው? ለፕሪዲክሽን አስቸጋሪ የሆነ ጨዋታ ነው። የፈረንሳይና ስፔን ግን ቀላል ነበረ። ፈረንሳይ በቀላሉ ታሸነፋለች። ጥሩ አጥቂ ያላት
አማካይ መስመሩ ላይ ብቻ ኳስ የሚያደራጅ ተጫዋች ነው የሚፈልገው የፈረንሳይ ብሔራዊ ቡድን። ያንን መወጣት ቀላሉን ነገር ነው መስራት ያቃታቸው ዲዲየር ዴሾና ልጆቻቸው። ሚዱ ላይ መሰራት ያለበትን ስራ ኳስ ኮንትሮል ማድረግ አልቻሉም። ኳስ በአግባቡ ለአጥቂዎቹ ፓስ ማድረግ አልቻሉም። ክሬቲቪቲያቸው በጣም የወረደ ነበር። የኦልሴ ሰንጣቂ ኳሶች አልነበሩ። ፈረንሳይ በጣም ተገማች ነበረች በዚህ ጨዋታ ላይ። በጣም አብዛኛው ሰው አይ ፈረንሳይ ይሄ ፈረንሳይ ነው ብሎ ያረጋገጠው የሚገመተው ነበር። የዛሬውን ግን ለመገመት አስቸጋሪ ነው። ግን እግር ኳስ ምን ያህል ለግምት አስቸጋሪ የሆነ ስፖርት እንደሆነና እጅግ አስደናቂ ፍልሚያ የተመለከትንበት እንደሆነ መመልከት እንችላለን። ፈረንሳይ በአንድ ነገር ይጽናናሉ ግርሜ፣ ከዚህ ዓለም ዋንጫ ቢሰናበቱ የሚጽናኑበት ትልቁ ነገር ቀጣይ አሰልጣኝ ዚኔዲን ዚዳን ነው። ቀጣዩ አሰልጣኝ ቀጣይ ጊዜ ሁሉም ተጫዋቾች አሉ። ምባፔ አያረጅብህም፣ ኦሊሴ አያረጅብህም፣ ዴምብሌ አያረጅብህም፣ ዴዝሪ ዱዌ አያረጅብህም፣ ባርኮላ አያረጅብህም፣ እነ ቸርኪ ያሉ ዊሊያም ሳሊባ ረጅም ዓመት የሚጫወትን ነው። ፓሚካኖ ረጅም ዓመት ይጫወትባል። ከታች እነ ክሩፒ እየመጡ ነው። አዎ ትልቁ ችግር ፈረንሳይ ብሔራዊ ቡድን ውስጥ ሌፍት ኤንድ ራይት ዊንግ የቀኝና የግራ ተመላላሹ ጉንዴና ሉካስ ዲኝ የተጫወቱበት ተጫዋች ላይ በጣም ጠንካራ ስራ መስራት ያስፈልጋል። አድሪያን ራቢዮት ቦታ ላይ በተለይ ሚዱ ላይ ማኖኩሬን እንኳን እንዳንድ ብንወስደው አንድ ግን ምርጥ አማካኝ ያስፈልጋቸዋል። ካማቪንጋ አለ በርግጥ ግን ያው አሁን ያለበት አቋም በማድሪድ ጥሩ ካለመሆኑ ጋር ተያይዞ ነው እንጂ ካማቪንጋ አለ። ግን አሁን አሰልጣኝ ዚኔዲን ዚዳን ብዙ የሚጠብቃቸው ስራ የለም። የተሰራ ቡድን ነው። ጥቂት ነገር ነው የሚያስተካክሉት። ቀኝና ግራ አላችሁ ሶፊ። አሁን ለምሳሌ የበርማውዝን አድሪያን ትሩፈርትን ተመልከተው እስኪ። ትሩፈርት አሁን ቦታ እኮ ስለሌለ እኮ ነው ያልተመረጠው። ቀኝና ግራውን ተመላላሹን በደንብ የሚተካ ተጫዋች ይፈልጋሉ። ሌላ አንድ ሚድፊልደር ምርጥ ሚድፊልደር ያስፈልጋል አላችሁ በጣም። ከዛ በኋላ የክለቡ ብትገባ ፈረንሳይ አሁንም ለ2030 ዓለም ዋንጫ የምትገምታት ቡድን ነው። ምክንያቱም ሁሉም ተጫዋቾች አሉ። ይሄ ተስፋ ይሰጣል ለፈረንሳውያኖች። አያስከፋም። ቢያንስ መጽናኛ አላቸው ብዬ አስባለሁ። ስፔን ግን እኔ ለዲላ ፎንቴና ለሮድሪ በጣም አጨብጭቤያለሁ። እነሱ ናቸው ልዩነት ፈጣሪ። አሰልጣኙ ዲላ ፎንቴ፣ አማካኝ ሮድሪ፣ ዳኒ ኦልሞ በጣም ሊደነቁ የሚገባቸው ተጫዋቾች ናቸው ብዬ ነው ማምነው። ግርሜ ካለን ሰዓት አኳያ ወደ ቀጣይ ጨዋታዎች ወደ ምሽቱ አድማጮቻችን ወደ ምሽቱ ጨዋታ